እናንተ አውሬዎች ሄለን ምንድነው ያደረጋችኋት? ምንድነው ያልሽው አንቺ አውሬ? አዎ አውሬ ናችሁ ሁለት ጭራቆች። አሁን ሄለን ምን እንዳደረጋችኋት ልትነግሩኝ ፈልጋለሁ። የኔ ቆንጆ ቆይ ምን ሆነሽ ነው? ሄለን እንደሙ ምን እናደርጋታለን? እሷ እኮ ለኔ እህቴ ማለት ናት። ወደ ቤቷ ሄዳ ነው ደግሞ አትቆይም ትመለሳለች። የኔ ቆንጆ አትጨነቂ፣ ምንም አልሆነች ትመጣለች። ውሸትሽን ነው። ሄለን ወደ ቤቷ አልሄደችም። የሆነ ነገር አድርጋችኋት ነው። ለምን? ቆይ ለምን? ውድ ጓደኛዬ ምን አድርጋታለሁ? ሄለን ጓደኛሽ አይደለች። የምትወጃት አታስመስይ። ልትገላት ሞክረሽ ነበር እኮ። ከዛ እሷ ስለናቴ ልትነግረኝ ስትል ሁለታችሁ ተባብራችሁ የሆነ ነገር አድርጋችኋታል። ለዛ ነው እኔ እንዳላችሁ አውቃችሁ የላካችሁ። በቃስ አትጩ። ለቤተሰብ ብዬ አንገቴ እንዳትቼ ነው እንጂ ፈራ አይደለሁም። እሺ ምንም ስታደርጉ ዝም የምለው ለእናቴ ስል ነው። አሁን ግን ሄለን የት እንዳደረጋችሁ አትነግሩኛላችሁ። እች ልጅ የምሯን ጨከነች እንዴ? ምንም ፍርሃት አይኗ ላይ የለም እኮ። ምንድነው እንደዚህ የቀየራት? በፈጣሪ ስም ስታስፈራ። እናቷ ሰላምን እንደነጠቋ ካወቀችማ ትገለኛለች። ታገኛችልም። አሁን ሄለን የት ናት? የትብቱን አንቺ ምን አገባሽ? የሚመለከትሽ ነገር አለ ብሌ ያላቅምሽ ባትንጠራሪ ነው ይሻልሽ። ምንም አታመጣም፣ አልፈራህም። ሄለን እስካላገኘኋት ደግሞ መቼም አላቆም። እንዴ ብሌን እራሷ ናት ወይስ ሌላ ሰው? እንቁራሪት በሬን አክላለሁ ብላ ፈንድታ ሞተቻል። ባታቆሚስ ምን አባሽ ታምጫለሽ? ኧረ ምን እንደማመጣማ ሁለታችሁም ታውቃላችሁ። በሁለታችሁ መሀል እኮ ብዙ ምስጢር አለ። ረሳኸው እንዴ ጋሽ ባዩ? የዛሬውማ ጫና ያለ ነው። እንዴት አድርጌ ነው ቆይ ማረጋጋት? አለበለዚያ ለሰላም ሁሉንም ነገር ትነግራታለች። አንድ ችግር ተገላገልኩ ስል ሌላ ችግር ሄድ ብሌ ብዙ አትቀባጥሪ። መውጣት የማትችው ትልቅ አዘቅት ውስጥ ነው እየገባሻለሽ። ምንም አታመጣ። አሁን ለመጨረሻ ጊዜ ልጠይቃችሁ፣ ሄለንን ምንድን ነው ያደረጋችኋት? አትነግሩኝም? እሺ ሄሎ አለቃ፣ ያልከኝ አካባቢ ነኝ። አሩታን አገኛት? አዎ እያየኋት ነው። ከገበያ ውስጥ ከራሷ የሚበልጥ ዕቃ ተሸክማ እየወጣች ነው። እናቴ ስግብግብ አሮጊ። ቆይ ምን ሊያደርግላት ነው ሁላ ዕቃ ተሸክማ የምትወጣው? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው እየምለውን አብረን እናለን። እንግዲህ ሄለን ጉድ ሆነች። ሰላም መስላ የተኛችው ቃል ነበረች ማለት ነው። እንግዲህ ልትነግራት ብሌን ልጇ እንደሆነች ስትነግራት የነበረው ቃል እየሰማቻት ነበረ እና ያሰብሽው አንቺ ካጂ አልተሳካልሽም ስትል ቃል አንቺ ነሽ ከምን እያለሽ ነው እያለቻት ነበር። አንቺ ካጂ እኔን እየካድሽኝ ነበር አይደለም? ልትነግራት ነበር አይደለም? ለሰላም መቼም ለእኔ በህይወት ያለው መቼም ቢሆን ልትነግራት አትችይም ብላ አስፈራራቻት። እናም እውነቱ መቼም ቢሆን ተደብቆ አይቀርም። ቆይነች ልጅ አታዛዝንሽም? ህይወቷን ቀምተሻታል። እናም ስለዚህ እውነቷን ማወቅ አለባት ስትል ትነግራታለች። እና ቃል ደግሞ እኔ በህይወት ያለው እሱ መቼም አይፈጠርም፣ ስለዚህ ብትረሺ ነው የሚሻልሽ ብላ አስፈራራችባት። እና ሄለን መቼም ቢሆን ከመናገር እንደማታቆም ስትነግረው ባይሉ ውጭ ነው አለ። ባይሉ ስጋሽን ለአሞራ ነው የሚሰጥ ብላ ዛተችበትና አስፈራራችም። እና የፈለግሽው ነገር ማድረግ ትችያለሽ፣ አልፈራሽም፣ ለብሌን ሁሉ ነገር እነግራታለሁ ብላ ትነግራታለች። ትሰሚኛለች ብላ በጥፊ ትላታለች። እና ሄለን በጭራሽ በጣም ጨካኝ ነሽ አንቺ፣ ምን አይነት ሰው ነሽ ግን ብላ መራቋን ተፋችባት። እና የፈለግሽውን ነገር አድርጊ፣ ነገር ግን ሰላም ሆነ ብሌን ይህንን ነገር በጭራሽ አያቅቱም እነሱ ብላ ዛተችባት። እና ሄለንም ከመናገር ማንም ሰው አያስቆመኝም እያለቻት ነበር። ለብሌን ልትነግራት ነበር። ብሌን ግን ልትሰማት ፈቃደኛ አልነበረችም። እንደ አጋጣሚ ቆማ ተደብቃ እያዳመጠቻቸው ነበር። ወይኔ ሰምቼ ቢሆን እውነቱም ስለናቴ ታውቅ ነበር ማለት ነው። ምኑ ፈጣሪ ወይ ሰምቻት ቢሆን ኖሮ አሁን በእኔ ምክንያት ችግር ውስጥ ገባች እያለች እያዘነች ነበር። እና ለብሌን ምንም ነገር ልትነግራት አትችልም እና ቃል ስለናቴ ታውቃለች ማለት ነው ብሎ ዳግም ግራ ገባ። ፀሐይ እንግዲህ የገኒ ጓደኛ የሆነችው
አሁን ላይ እያደረገችዋለች። ከባይሉ ጋር ስትገናኝ ባይሉ ልትጠይቀው እንደመጣችም ጭምር ስትነግረው ነበር እና እንደ አጋጣሚ ባይሉ ልጠይቅ መጥቼ ነው ብላ እየነገረችው ነበር። ባይሉ ግን በጭራሽ አላመናትም ነበር። እየተፈጠረ ያለ ነገር ምን እንደሆነ አውታምን እኔ ልጠይቅ መጣ ነው አውቀዋለሁ ወዳጄ ነው ስትለው ነበር። ነገር ግን አይደለ ብሎ ይነግራታል እና እያስመሰለች እንደሆነ በዳጊ ወዳ ነበር ያወቀባቸው እና እየተፈጠረ ያለ ነገር አንድ ቀንነቱ መውጣት የማይቀር ነገር ነው ብሎ ያስባል። ነገር ግን አሁን ምንም ነገር እንዳላወቀ ሳስመስል ነበር እና ወዳ ነበር እሷ አው ሳምቦን ታሙ ብርድ ላይ እንዳትሆን ወደ ውስጥ ግባ እኮ እያልኩ ነበር። የታመመው ምን እንደሆነ አታውቂም ማለት ነው እያለ ዳጊ ግራ ገባው። ምክንያቱም እየዋሸው እንደሆነ ያስታውቅ ነበር ፊታቸው ላይ ራሱ ማለት ነው። በዛ የተነሳ ዳጊ ፀሐይ የሆነ ነገር ቆይ ምን እያደረግሽ እንደሆነ ይሄን ነገርማ እደርስብሻለሁ ብሎ እሷን ለማፈጠን ወይም ደግሞ ለማጣራት ይሞክራል ማለት ነው። ነገር ግን እሷ ምንም ነገር እንደማታውቀው ስታስመስል ነበር። ባይሉ ወዳጃ እንደሆነና እንዲሁም ቅርብ ጥሩ ሰው እንደሆነ ስራ አብረን እንደሚሰጣትም ጭምርስ ነገር አይደለም። አው በደንብ ነው ማውቀው ልክ ብለሻል እያላት ነበር እና እያዋሸችው እንደሆነ ነበር የተረዳ ማለት ነው። በመጨረሻ እንግዲህ ቃሉን የፈለግከውን ነገር ልታረግ ትችላለህ፣ አሁን ግን ከመናገር ማንም ሰው አያስቆመኝም በማለት ትናገራለች እና የፈለግከውን ማድረግ ትችላለህ ብላ ካለች በኋላ እሱንም አብረን እንደማየውም ጭምር እየነገረችው ነበር። አሁን የማረገው ነገር ምን እንዴት አድርጌ ነው ሄለንን ማዳን የምችለው? እነኚህ አውሬዎች ሄለንን ይጎዳታል። ስለዚህ ሄለን መጎዳት የለባትም። ስለዚህ እንደምንም ብዬ ሄለንን ማዳን አለብን ብላ ብሌን ታስባለች ማለት ነው። ነገር ግን እየተፈጠረ ያለው ነገር ግራ ባጋባቸውም፣ ነገር ግን ሄለንን አሁን በኃይሉ የእጅሽን ይሰጥሻል፣ እኔን እንደ ካርሽ በሰላም የምትኖሪ መስሎሽ ከሆነ በጣም ተሳስተሻል። አሁን ከማን ጋር ጨዋታ እንደጀመርሽው አሳይሻለሁ በማለት ትዝትበታለች እና በኃይሉ ብሌንን ቆማ እየሰማች እያለ ቀብሩን ከፈልገባ እንዴት ብደፍሪ ነበር ለተለጥፈሽ ወሬ የምታዳምጪ ብሎ በኃይሉ ያስጨንቃታል። እናም እሷም አይ እያዳመጥኩ አልነበረም ሊገባ ስለው የመጣ እንጂ ትሰሚኛለሽ ያወራሽውን ነገሩ ሁሉ እና ብሌን እናትሽ ሰላም ነች ብላ ጨዋ ልትነግራት ስትል ቃል ሄለንን ታፍናትና እንዳትናገር ታደርጋታለች። በኃይሉ ብሌንን እንዴት በር ስር ተለጥፈሽ ትሰማያለሽ አንቺ ድምጥ እያለ ሳስጨንቃት ነበር ማለት ነው። እሷም እባክህ ልቀቀኝ፣ በኃይሉ ልቀቀኝ፣ ምንም እየሰማሁ አልነበረም ብላ ትነግረዋለች። እና ምንም የሰማሁት ነገር የለም፣ አሁን ከዚህ ውጪና አንድ ነገር ገዝተሽ ትመጫለሽ፣ አለዛ ግን እዚህ እንድትቆይ በጭራሽ አልፈቅድልሽም እና ይህንን ስታረጊ ደግሞ ለሰላም ሁሉ ነገር እነግራታለሁ እያለ እየዛትባትና እያስፈራራቸው ነበር። እና ቃል ሄለንን በጥፊ መታቻት። ትሰሚኛለሽ አንቺ ካጂ እኔ ልትገጂ ነበር አይደለም እና እሱ ደግሞ በጭራሽ አይፈጠርም ብሌን በጭራሽ አልሰማችሽም፣ መቼም ደግሞ አትሰማሽም እና ምንም ነገር ማረጋችን ብላ ትዝትበታለች። ትሰሚኛለሽ ቃል እውነቱ መቼም ቢሆን ተደብቆ አይቀርም፣ አንድ ቀን ግን እውነቱ ይወጣል፣ ያን ቀን ግን ትጸጸቻለሽ በማለት ትነግራታለች። የፈለግሽውን ማድረግ ትችያለሽ፣ እኔ ግን በጭራሽ አልፈራሽም በማለት ትነግራታለች። ነገር ግን እየተፈጠረ ያለው ነገር ምን ይሆን? በኃይሉ አሁን አስቤዛ እና እህቴ ማገዝ አለብኝ፣ ስለዚህ በተወሰነ ጊዜ እዚህ ስለሚቆይ የሚያስፈልግ ነገር በሙሉ ገዝተሽ ነይ እያላት ነበር። እሷን እሺ ትልና ሄለንን አንድ ነገር እንደሚያደርጓት አውቃ ነበር። ምክንያቱም እየተጠራጠረች ነበር ምን ተፈጠረ ብሎ እንደጋጣሚ ሰላምዬ መጣች ማለት ነው። አይ ማሚ ምንም እኮ አልተፈጠረም ብላ ሳያስመስሉ ነበር ከባይሉ ጋር። ነገር ግን ሰላም የሆነ ነገር እንደተፈጠረ ተጠራጠረች እና ምን ነው ማሚ ምን ነው ልጅሽ መሆኑን ትጠራጠራለሽ እንዴ እያለቻት ነበር። ራሷን ለማጋለጥ እየሞከረች ነበር። ይሄ ደግሞ ምን ማለት ነው ልጄ? እንዴት እንደዛ ነገር መጣልሽ? እንዴት እንደዚህ ልታስብ ይቻልሽ? እኔ መቼም እንደዛ አላልኩም፣ ግን ምን ለማሰብ ምን ለማድረግ እየሞከርሽ ነው ብላ ትጠይቃታለች። አይ ወይኔ አምላኬ በቃ አለቀልኝ፣ ራሴን በራሴ ላጋልጥ ነው እንዴ? ምንድነው እየቀባጠርኳል ብላ ትናደዳለች። እና እንደ አጋጣሚ በኃይሉ መጣና ቃል ሁሉ ነገር ነገረች። ለሰላም ልትነግራት ነበር። እናም በኃይሉ አንድ ነገር ማድረግ አለብህ ብላ ተወስናለች። ለምንድነው እንደዚህ ያደረግሽው? ለምንድነው አርፈሽ የማትቀመጪ ብሎ ያስፈራራታል። እና የፈለጋችሁን ነገር ልታረጉ ትችላላችሁ፣ እኔ ግን አልፈራም እያሉ ነበር። እና ዳጊም በመጨረሻ ያለውን ነገር ለማጣራት ይወስናል።
አሁን ማድረግ ያለበት ምንም ይሁን ምንም ይህንን ነገር ማወቅ አለብኝ ብሎ ይወስናል። በዛ የተነሳ ፀሐይ የእናቴ ጓደኛ እንደሆነች በኃይሉ ጋር ምን እንደሚያገናኛት በደንብ ማወቅ አለብኝ ብሎ እሷን እየተከተላትና እናቴን አንድ ነገር ለማድረግ ብትሞክሪ እናቴ ላይ አንድ ነገር ብደርስ ከአንቺ ራስ እንደማልወርድ ማወቅ አለብሽ ብሎ ይዝታትና ያስፈራራታል። እሷም አይ በጭራሽ እኔ ምንም ነገር አላውቅም በኃይሉ ጋር ትደውልና ድጋሜ ከሱ ጋር መስራት እንደማትፈልግና ስለ ሰለሞንም ምንም ነገር እንደማታውቀውም ብትነግረውም ቆይ ልትነግረኝ የነበረው ነገር ስላት አይ ምንም ነገር ልነግርህ የለኝም ብላት ነገረች። እና በኃይሉና ቃል በጣም ደስተኛ ሆኖ እየሳቁ እየተጨዋወቱ ነበር። እና እየተፈጠረ ያለው ነገር ምን እንደሆነ ብሌን ስትጠይቃቸው ነበር። ነገር ግን እሱ ምንም አይደለም ብሎ ሲያወራ ነበር። ነገር ግን እየተፈጠረ ያለ ነገር አንድ ነገር እንደሆነ ታስባለች። እና ይሄ ነገር ምንም ይሁን ምንም ብሌን ምን ተፈጠረ ሄለንን የት ነው ያደረጋቻችሁ ብሎ ሲጠይቁ ነበር። እና ሄለን የት ነው ያለችው ምንድን ነው ያደረጋችሁ ብላ አፋጠጠቻቸው ማለት ነው። እና ስለ ሄለን አንቺ ምን አገባሽ? ሄለን እዚህ የለችም ጥፊ ከዚህ ይሏታል። ሄለንን ያደረጋችሁት ነገር ካልነገራችሁ ወዴትም አልሄድም ብላ ትነግራቸዋለች ማለት ነው። ነገር ግን ሄለን በኃይሉ የፈለግኩን ማድረግ ትችላለች በጭራሽ አልፈራም ትለዋለች። እና ቃል በጣም ፈራች። ምክንያቱም ብሌን ምንም አይነት ፍራቻ አይታይባትም። የምትፈልገውን ነገር ማድረግ ትችላለህ። ሄለን የት እንዳለችው የማትነግሩኝ ከሆነ እኔ ከዚህ ወዴትም ንቅንቅ አልልም። ስለዚህ ሄለን ያለችበት ቦታ እንድትነግሩኝ እፈልጋለሁ፣ አለዛ ግን ሁሉ ነገር እነገራለሁ ብላ ትነግራታለች። ስለዚህ ሄለን ያለችበትን አናቅም፣ ስለዚህ የሌለ ነገር አታውሪ ብላ ትዝትበታለች እያለችው ነበር። ይሄንን በጭራሽ አላምንም። ቃል ፈራች። ምክንያቱም ብሌን ምንም አይነት ፍራቻ እየታየባት አልነበረም። ስለዚህ ምንም እየፈራችው አልነበረም ማለት ነው። አልገባኝም፣ ምን እየተፈጠረ ነው እስቲ ንገሪኝ ብላ ስጠይቆ ምንም ነገር አላቅም፣ እንግዲህ አርፈሽ የማትቀመጪ ከሆነ ብሎ እናቷን ሰው ልኮ እየተከታተላት እንደሆነ ስታቅ በጣም ደነገጠች። እናቴ ብላ ስትደነግጥ ካሁን በኋላ አርፈሽ የማትቀመጪ ከሆነ እናትሽ አደጋ ላይ ትወድቃለች ብሎ ያስፈራራታል። እና ዳጊም ድጋሜ እናቴ ያጠገብ ወይም ደግሞ እናቴን አንድ ነገር ለማድረግ ካሰብሽው እመኚኝ ትጎጃለሽ ብሎ እየዛተባትና እያስፈራራት ነበር። አይ በጭራሽ እንደምታስቡ አይደለም እያለች ነበር። እና ምንም ይሁን ምንም ትሰሚኛለሽ፣ ተጎጂ የምትሆኚ አንቺ ነሽ እያለችው ነበር። ቢሆንም ግን እናቴን አንድ ነገር እንዳታረግ ብሎ ይዝታትና ያስፈራራታል ማለት ነው። እሷ ምንም ነገር እንደማታረገውም ስትነግረው ነበር። እሱን አብረን እናያለን፣ ድጋሚ ግን ምንም ነገር ለማድረግ እንዳትሞክሪ እያላት ነበር። በመጨረሻ ቃልም እናቷም ስላስፈራረችባት ብሌን በጣም ስለደነገጠች ሰላም ድንገት ትመጣና ምን ተፈጥሮ ነው ብሌን የሆንሽ ነገር አለ እንዴ ምንድነው እሺ ብላ ስትጠይቃት ነበር። እሷም አይ ምንም አልሆንኩም፣ ምንም አልተፈጠረም ሰላምዬ ምንድነው እሺ የሆንሽ ነገር አለ እንዴ ብላ ስትጠይቃት አይ ምንም አልተፈጠረም እትዬ ትላታለች። እና ብሌን አርፋ ማትቀመጥና አርፈሽ ማትቀመጪ ከሆነ እናትሽ ችግር ውስጥ ይገባለች፣ ስለዚህ ይልቁንስ አርፈሽ ተቀመጪ ብሎ ያስፈራራታል። ብሌን ምንድነው የሆነችው? ጥሩ ስሜት ላይ እንዳልሆነችው ግልጽ ነው። የሆነችው ነገር አለ እንዴ ብላ ስትጠይቀው አይ የምናውቀው ነገር የለም ማሚ እኔ እንጃ እያለች ስታስመስል ነበረ ቃል ማለት ነው። ዳጊ እናቱ ደህና እንደሆነችና እናቱን ለማየት ወደ እሷ ገበያ ሄዳ ስትመለስ ነበር። እና ያቺ ጓደኛሽ ማን ነበረች? ኦኬ ስሟ ፀሐይ ነው። አዎ እሷም ልጅ አዎ ጥሩ ልጅ ነች፣ ጥሩ ሰው ነች፣ የልብ ጓደኛ ነች ብላ እየነገረች ነበር አይደለ? ምን ልጅ እየሰማ ነገር አለ እንዴ ብላ ጠየቀችው። አይ ማየ ምንም የሰማሁት ነገር የለም፣ አይ ዝም ብዬ ነው የጠየኩሽ እያለችው ነበር። ዝም ብለሽ አሁንም ልጅ ምንድነው የተፈጠረ እስኪ ንገረኝ እያለችው ነበር። ነገር ግን ምንም እንዳልተፈጠረ ተነግሮ ነበር። ብሌን ግራ ገባት። በእናቱ እያስፈራራው ስለሆነ በጣም ተጨነቀች። ሄለንን ልታድናት ብትሞክርም ግን በእናቷ እያስፈራራው ስለሆነ አልቻለችም። ስለዚህ አንድ ነገር ማሰብ አለብን ብላ ዳግም ከቃል ጋር እንዲሆን ለማስገደድ ትሞክራለች። ቃልን ፍቅረኛ እንዲያረጋትና ጓደኛሞች እንዲሆኑ እንዲሁም እሷን እንዲይዝ ጭምር ትነግረዋለች። እና እሷ እናት ማን እንደሆነች በዛ ለማወቅ ብሌን ምን ሆነሻል? እንዴት እንደዚህ ነገር ታስባለች? ይህ በጭራሽ የሚሆን ነገር አይደለም ብሎ ይነግራታል። እሷ ግን እባክህን አይንን በጨዋ ጥቤ የመጣሁት እንድትረዳኝ ፈልጌ ነው፣ እርዳታን ፈልጌ ነው ዳጊ
እባክህን ብቻ እሺ በለኝ ትለዋለች። እሱም በጭራሽ የማይሆን ነገር ነው፣ እባክሽ እንደዛ ነገር አትጠይቅኝ፣ እኔ እኮ አንቺን ወድሻለሁ፣ እንዴት እንደዚህ ነገር ትጠይቅኛለሽ እያላት ነበር። እና ብሌንም አማራጭ ስላጣው ነው እባክህን እያለች ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ቪዲዮውን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።